በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ከርማችኋል? እግዚአብሔር ሰዎች ያለምሸት ነኝ። እግዚአብሔር የተባረከ ይሁን። እንዴት ናችሁ? እንዴት ከርማችኋል? እግዚአብሔር ይባረክ። እንግዲህ በእግዚአብሔር በሰጠን እድል ደግሞ በዚህ በዩቲዩብ ላይ የተለያዩ ትምህርቶችን፣ ምክሮችን፣ ሐሳቦችን ይዤ እመጣለሁ። እግዚአብሔር የተባረከ ይሁን። እየተከታተላችሁኝ ያላችሁ ሰዎች፣ እየሰማችሁ ያላችሁ፣ ኮሜንት እያረጋችሁ፣ ሼር ደግሞ እያረጋችሁ ያላችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። እንግዲህ መንፈሳዊ ቻናል ስለሆነ ይሄንን በጣም ብዙ እንዲያርጉልን እንዲያርጉ እያልን መጮህ በጣም ይከብደኛል። ግን እንደው ብዙ እኮ እዚህ ግባ የማይባል መልእክት ያላቸው ነገሮች አድማጭ ሲያገኙ በጣም እያየሁ አንዳንዴ በጣም ይገርመኛልና በህይወታችን ላይ ምንም አይነት አሻራ ሊጥሉ የማይችሉ ወይም ፈቀቅ የጥያቄ መልስ ሊሆኑ የማይችሉ በእርግጥ ለፈን ሊሆን ይችላል፣ ለሳቅ ሊሆን ይችላል። ግን አንዳንዶቹ ነው በጣም የሚገርሙ ነገሮች አሉ በእርግጥና ግን ሰው ያው በተሰለፈበት ባለበት ነው። እኔ ደግሞ መንፈሳዊ አገልግሎት ስናገለግል ደግሞ ያው በተለይ የምትከፍቱት ሰዎች ሼር አድርጋችሁ ብትጀምሩት በጣም ደስ ይለኛል። ጌታ የተባረከ ይሁን። ሰብስክራይብን ብታደርጉት አንዳንድ ጊዜ ይመጣላችኋል። ቪዲዮዎች ፖስት ሲደረጉ በቀላሉ ማግኘት ትችላላችሁ። ጌታ ዘመናችሁን ይባርክ። በተለይ ቅዱሳን በዚህ ብታገለግሉን ደስ ይለኛል። እግዚአብሔር የተባረከ ይሁን። ዛሬ በጌታ ጸጋ እንግዲህ ለመናገር የፈለኩት ወገኖች ሆይ በህይወታችን በተለያየ ወቅት ውስጥ ያልፋል። በተለያየ ጊዜ ውስጥ እናልፋለን። ጊዜ ያው ለሰው የተሰጠ ነገር ስለሆነ ማለት ነው። እግዚአብሔር በጊዜ የሚያዝ አምላክ አይደለም እንላለን። እግዚአብሔር በጊዜ የሚገደብ አምላክ አይደለም እንላለን። ነገር ግን ጊዜ ለሰው ስለሰጠ ዘመንንም ስለሰጠ የዘመን ጌታና ደግሞ ባለቤት እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ዘመንን ይቀይራል የሚል ሐሳብ ነው ይዤ የመጣሁት። እግዚአብሔር ዘመንን ይቀይራል። ወገኖቼ ዛሬ በምን አይነት ሲዝን ውስጥ እንዳላችሁ እያንዳንዳችሁ እናንተ ታውቃላችሁ። እኔ በራሴ እያለፍኩበት ያለው ሲዝን አለ። አሁን ብትጠየቅ የኔ ሲዝን አሁን የማልፍበት ይሄ ነው ልል እችላለሁ። እና እያንዳንዳችን ይሄ አሁን ያለንበትን ይሄን ነገር ስናገር ራይት ናው አሁን እያወራው ባለውበት ሰዓት ምን ውስጥ እንዳለን ሁላችንም እናውቃለን። ግን አንድ ነገር እርግጠኛ ሆኜ እነግራችኋለሁ። ምናልባት ዛሬ የሚጠቅመው ለሁለቱም ወገን ይጠቅማል። ዛሬ ምናልባት የልምላሜ ዘመን ውስጥ ያለን ሰዎች ልኖር እንችላለን። በቃ የኦቨርካም እያደረገን ምርኳችን እየበዛ በጣም በቃ እያፈራን ምናምን ያለን ሰዎች ልኖር እንችላለን። ግን አንድ ነገር ለእናንተም ዛሬ መልእክት አለኝ። እሱ ዘመን ይቀየራል ማለት ይሄ ዘመን አሁን ያላችሁበት ብቻ አይደለም። የእናንተ ማለት የፍሬያማነቱ ውጤት ይሄ ብቻ አይደለም። እግዚአብሔር ገና ወደሚበልጥና ወደ ተትረፈረፈ ነገር የመግባት ጊዜም እንዳለው ዛሬ ለእናንተ ኢንከሬጅ ላደርግ እፈልጋለሁ። አንዳንድ ጊዜ ይሄ ይበቃኛል ብለን የምንለው ነገር አለ። በቃ አንዳንድ ጊዜ የተወሰነ ነገር ስናገኝ የነገራችን መጨረሻ አድርገን በዛው ስታክ እንዳናደርግ የሚገርማችሁ ፍጥረታችን በራሱ እየጨመረ የሚሄድ ፍጥረት ስለሆነ እግዚአብሔር ለኛ የተናገረው ሐሳብ እግዚአብሔር ለኛ ያሰበው ሐሳብ እኛ ከምናስበው በላይ ስለሆነ ለዚህ ነው በኤርምያስ 29 ላይ እኮ እኔ ለእናንተ ማስባትን ሐሳብ ያለው በጣም አልቲሜትሊ የእግዚአብሔር አለ አይደለም በጎነት ያለበትን ነገር እንድንኖር ነው የሚፈልገው ማለት የእግዚአብሔር ስጦታ እኮ ገደብ የለሽ ነው። እግዚአብሔር ከራሱ ተነስቶ ስለሚሰጥ ከመልካምነቱ ተነስቶ ስለሚሰጥ እግዚአብሔር ብልጽግና ሀብት የማያልቅበት ጌታ ስላልሆነ እግዚአብሔር ጸጋን ደግሞ የሚያልቅበት ጌታ ስላልሆነ በጸጋ ስጦታው የሚጸጸት አምላክ ስላልሆነ በሚያደርግልን በጎነት ጌታ ተጸጽቶ ይበቃቸዋል የሚል አምላክ ስላልሆነ ወደ ተትረፈረፈ ነገር የማግባት የሚችል አምላክ አለን። የእግዚአብሔርም ደግሞ ፈቃድ በእኛ ህይወት ላይ እሱ ስለሆነ ማለት ነው። ስለዚህ ዛሬ በጥሩ ሁኔታ የኔ ሲዝን እኮ ኤክሴል አድርጌያለሁ በስመ አብ ምንም ነገር የሚያስፈልገኝ ነገር የለም ብለን እንኳን የምንል ሰዎች ካለን እሱ ብቻ አይደለም የሚል መልእክት አለኝ። ክብር ለጌታ ይሁን። ገና ካንተ ተርፎ ለብዙዎች የሚሆን ነገር እግዚአብሔር ካንተ ይጠብቃል። እሺ ጠግበህ በልተሃል፣ የምትፈልገውን ነገር ማድረግ ይችላል፣ የተወሰኑ ጥያቄዎች ተመልሰዋል። እሱ ብቻ ግን አይደለም። አያችሁ ዛሬ መልእክቱ ይሄ ነው። በዚህ ደረጃ ላለን ሰዎች እሱ ብቻ አይደለም። ካንተ የሚተርፍ ብዙዎች የሚጠብቁት በረከት ማንተ ውስጥ ተቀምጧል። እግዚአብሔር ለብዙዎች በረከት እንድትሆን ከገበታ ላይ ብዙ ሰዎች እንዲበሉ ለብዙዎች የጥያቄ መልስ እንድትሆን እግዚአብሔር ስለሚፈልግ ሌላ ከዚህ የተሻለ ዘመንን እግዚአብሔር ሲዝንን እግዚአብሔር ላንተ ደግሞ አይቶልሃል። ምናልባት ደግሞ ሌሎች ዛሬ ዶክተር እኔ ያለሁበትን አታውቂም እኮ አንቺ በጣም እኮ ሸለቆ ውስጥ ነው ያለሁት፣ በጣም ምድረ በዳ ህይወት ውስጥ ነው ያለሁት፣ ደርቅ ያለው ምንም ነገር የለኝም፣ በእውነት በጣም ጨልሞብኛል፣ አንኳኩቼ የተከፈተልኝ ደጅ የለም፣ ነገሮች ሁሉ አልተሳኩልኝም፣ በጣም በእንባና በለቅሶ ነው ያለሁት ለምትል ነፍስ ደግሞ መልእክት አለኝ። እግዚአብሔር የልምላሜ ዘመንን ይሰጣችኋል። እያችሁ ይሄ ዘመን ያልፋል። ለእናንተ ያለኝ መልእክት ዘመንን እግዚአብሔር ይቀይርላችኋል። ድራይ ሲዝን
ደረቅ ዘመን ውስጥ እንዳላችሁ የልምላሜ ሲዝን ደግሞ እግዚአብሔር ያስገባችኋል። መልእክቴ ዛሬ ይሄ ነው ወገኖች ሆይ በየትኛውም ሁኔታ ውስጥ የተቀመጠን ሰዎች ብንሆን ባለንበት ነገር ተስፋ ቆርጠን ወይም ይበቃል ብለን እንዳንቀመጥ እግዚአብሔር ዘመንን በሚቀይርበት መለኮታዊ አሰራር ውስጥ ለእኔና ለእናንተ እግዚአብሔር የተሻለ ነገር አይቷል ነው መልእክቴ። ክብር ለጌታ ለአምላካችን ይሁን። አያችሁ ቀን መሽቶ ሲነጋ ነገ ሌላ ቀን ሲመጣ ይዞት የሚመጣው ነገር አለ ወገኖች ሆይ አስተውሉ። ተትናንት ወዲያ ወይም የዛሬ ሳምንት ወይም የዛሬ ወር ወይ ዛሬ 2 ወር ሲያሰቃያችሁ የነበር ስትጨነቁበት የነበረው ነገር አለ እንዲያው የለም። ነገሩ መልስ አገኘም አላገኘም ቀኑ ይዞት ሄዷል። ክብር ለጌታ ይሁን። መጽሐፍ ቅዱስ ለቀኑ ክፋቱ ይበቃዋል እንደተባለ በቀኑ ላይ ያለ ክፋት ቀኑ ሲያልፍ አብሮ ያልፋል። ክብር ለጌታ ይሁን ወገኖች። በእያንዳንዱ አዳዲስ ቀን የእግዚአብሔር አዳዲስ ተስፋ አለ፣ አዳዲስ እይታ አለ፣ አዳዲስ ኦፖርቹኒቲ አለ። ስለዚህ በነዛ በቀኑ ላይ እግዚአብሔር ያስቀመጣቸውን እድል ፈንታዎችን እነሱን ለማግኘት ለነሱ ራሳችንን እያዘጋጅ በቀኑ ላይ እግዚአብሔር ያሰበውን በረከታችንን እየተቀበልን ወደ ተሻለ ህይወት ለመግባት ራሳችንን እንድናዘጋጅ ዛሬ ለመናገር ፈልጌ ነው። ህልም አይደለም ወገኖች ሆይ እያወራሁ ያለሁት እውነታ ነው። ክብር ለጌታ ይሁን። ፐርሰናሊ እኔ በህይወቴ አውቀዋለሁኝ። በተለይ 2017ን ብትጠይቂኝ ዶክተር እንዴት ነበር እስቲ ንገሪኝ ኤክስፒሪየንስ ብትሉኝ 2017 ለኔ በጣም ከባድ ዘመን ነበር፣ በውስጥም በውጭም። ተመልከቱ ሰባኪ ከራሱ ካልጀመረ ትምህርቱ ዋጋ የለውም። ተመልከቱ 2017 ምናልባት ከኔ በተሻለ ሁኔታ የስኬት ዘመን ያሳለፋችሁ ሰዎች ትኖራላችሁ። እንደኔ ደግሞ የሆነ ነገር ውስጥ ገብታችሁ ወይም ደግሞ ተጨናንቃችሁ የነበራችሁ ሰዎች ትኖራላችሁ። ለኔ ግን 2017 በጣም ጠንከር ያለ ዓመት ነበረ፣ በውስጥም በውጭም ብያችኋል። በውስጥ ስላችሁ በኑሮ በልጆች በተለያየ ነገር በመናቃቸው ነገሮች ጠላትና እኔ ጉሮሮ ለጉሮሮ እየተናነቀን በየማለዳው የተጨናነኩበት ዘመን እንደነበረ ልነግራችሁ እወዳለሁ። 2018 ታዲያ ስትሉኝ ነጋ ልላችሁ ነው። ኢየሱስ ጌታ ነው። 2018 አሁን ለኔም ብርሃን የበራበት ዓመት ነው። ገብቷችኋል አይደለም? እነዛ ነገሮች አብረውኝ አልተሻገሩ። 2017 ላይ ሲያስጨናንቁኝ የነበሩ እነዛ ጭንቀቶች፣ እነዛ ዲስአፖይንትመንት፣ እነዛ ሰፈር ያረኩባቸው፣ እነዛ ሌሊት እንቅልፍ ያጣሁባቸውን ጉዳዮች አብረውኝ አልተሻገሩም። አሁን አዲስ ሲዝን ውስጥ ገብቻለሁ። ክብር ለጌታ ለአምላካችን ይሁን። አዲስ ዓመት አዲስ ጅማሬ ብዬ ባለፈው በአዲስ ዓመት ያስተማርኩት ትምህርት ነበረ። ምናልባት እድል ያላችሁ ሰዎች ይሁት አላዛ ደግሞ ቪዲዮ አለላችሁ እዛ አዲስ ዓመት ሲመጣ አዲስ ጅማሬ ብዬ ተናገርኩበት ትምህርት አለ። ስለዚህ ወገኖቼ ሆይ እግዚአብሔር የድራይ ሲዝንን ደረቅ የሆነውን ዘመናችንን ወደ ልምላሜ የሚቀይር አምላክ ነው። ይሄ ነው ዛሬ ዋናው መልእክቴ። ምናልባት እነዛ በጥሩ ሁኔታ ውስጥ ያለ እንደኔ አሁን 2018 ተሻሽሎ በጣም ደስተኛ ነኝ፣ ነገሮቼ በጣም ደስ በሚል ሁኔታ እየሄዱ ናቸው ለምንለውም ለኛም ቢሆን መልእክት ነው። እሱ ብቻ እንዳልሆነ ክብር ለጌታ የደረስንበት እሱ ብቻ አይደለም። ሌላ ይከበራል፣ ሌላ ይጨመራል፣ ሌላ ይተትረፈረፋል። ክብር ለኢየሱስ ይሁን። ባለው ነገር በዛ ሐሴት አድርገን ቁጭ እንዳለን መስራት ካለብን መስራት ገብቷችኋል አይደለም? እንደገና መሄድ ካለብን መሄድ፣ መጨመር ካለብን መጨመር ያለብንን ነገር እየጨመርን ወደ እግዚአብሔር ወደ ተለየ ወደ ተትረፈረፈ ህይወት እንድንገባ ወደ ፈቀደው ሲዝን ለመግባት እኔና እናንተ አሁን መተኛት የለብንም። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም አምላክ ነው ወገኖች። በብርታትም አይደለም በኃይልም አይደለም፣ ነገር ግን እድልም በሚሰጥ ዘመንን መቀየር በሚችል በእግዚአብሔር ላይ ባለን እምነት ደግሞ እንደገና እግዚአብሔር በእኛ ውስጥ ባስቀመጠው የእምነት ልክና የእውቀት መጠን ልክ ማድረግ ያለብንን እያደረግን ወደ በረከት ዘመን ለመግባት ወገኖች ሆይ ዛሬ ራሳችንን ኤንከሬጅ እንድናደርግ ራሳችንን እንድናበረታታ ዛሬ በጌታ ፍቅር ይህንን ሐሳብ ወደ እናንተ ይዤ ቀርቤያለሁ። ጌታ ይባርክ። ኢሳይያስ 41 ላይ ኢሳይያስ 43 ላይ የእግዚአብሔር ቃል እንደዚህ ይላል። አንብብላችሁ 43 ከ17 ጀምሮ እንደዚህ ይላል። ድሆችና ምስኪኖችም ውሃ ይሻሉ ይላል። ተመልከቱ፣ ደርቀዋል እኮ ድራይ ነው ዘመኑ፣ ድራይ ነው አሁን የድርቀት ዘመን ውስጥ ነው። እንግዲህ ተመልከቱ፣ ድሆችና ምስኪኖች ውሃ ይሻሉ አያገኙም ይላል። በጣም ይገርማል። የመጨረሻ በጣም ትንሽ የሆነውን ደግሞ እንደገና ለህይወት በጣም አስፈላጊ የሆነውን ውሃ ከድርቀቱ የተነሳ ከመከራው የተነሳ ከጭንቀቱ የተነሳ ውሃ እንኳን ፈልገው አያገኙም ይላል። ምላሳቸውም በጥም ደርቋል። እኔ እግዚአብሔር እሰማቸዋለሁ፣ የእስራኤል አምላክ እኔ አልተዋቸውም። በወናው መካከል ምንጮችን እከፍታለሁ፣ ምድረ በዳውን በውሃ መቆሚያውን ውሃውን የጥማትንም ምድር ለውሃ መፍለቂያ አደርገዋለሁ።
የእግዚአብሔር እጅ ይህንን እንደሰራች የእስራኤል ቅዱስ እንደፈጠረውም ያዩ ዘንድ ያውቁም ዘንድ ያስቡም ዘንድ በአንድነት ያስተውሉ ዘንድ በምድረ በዳ ዝግባውንና ግራሩን ባርሰነቱን የዘይቱንም ዛፍ ጌታ ይባረክ የዘይቱንም ዛፍ አበቅላለሁ በበረሃውም ጥዱንና አስታውን ወይራውንም በአንድነት አኖራለሁ ይላል እግዚአብሔር። ክብር ለጌታ ለአምላካችን ይሁን። ወገኖች ሆይ ይሄ የእግዚአብሔር ቃል በጣም የሚገርም የእግዚአብሔር ሐሳብ ያለበት ምዕራፍ ነው። ይሄ ተመልከቱ። ከድርቁ የተነሳ እስራኤልን ከገጠመው ችግር የተነሳ ሕፃናቶች ውሃ ጠምተው ፈልገው እንኳን ውሃ ማግኘት የማይችሉበት ምላሳቸው በጥማት የሚደረቅበት ዘመን ውስጥ ያለፉበት ጊዜ ነው። ይሄ ግን ደግሞ የእግዚአብሔርን ፕሮሚስ ተመልከቱት። በዛው አልቀሩም፣ በዛው አልቀጠሉም። እኔ እግዚአብሔር እሰማቸዋለሁ አለ። ተመልከቱ። ጩኸታቸውን፣ ጥረታቸውን፣ ሰቆቃቸውን፣ ሐዘናቸውን፣ ጩኸታቸውን፣ ማንኳኳታቸውን፣ ፍለጋቸውን እሰማለሁ አለ። ወገኖች በድርቅ በምድረ በዳ ዘመን እዚሁ ላይ ተናግሬ ልለፍ። ማድረግ ያለብን ነገር ወደ እግዚአብሔር መጮህ ብቻ ነው። ተመልከቱ። ደርቆብሃል ወገኔ። ያስከው ነገር ሁሉ እየሰራልህ አይደለም። በሮች ተዘግተዋል። የስጋ እጆች ጫና አድርገውብሃል ባንተ ላይ። ምንም ነገር አልከናወን ብለዋል። አንድ ማድረግ የምትችለው ነገር አለ። ወደ እግዚአብሔር ጮህ። ወደ እግዚአብሔር በምድረ በዳ እንደውም ጩኸት በጣም መልካም ነው። የሚሰማ እግዚአብሔር ስላለ ምንም እጥረትና እጦት በጣም በበዛበት ወራት ላይ ማድረግ ያለብህ የእግዚአብሔር ሰው አንድ ነገር ልንገርህ። ወደ እግዚአብሔር ወደ አምላክ ጮህ። ወደ ሰው ጮህ ምንም ማምጣት አቅቶሃል። ሁኔታው አልሳካ ብለዋል። ያስከው ነገር አልሰራም። ትናንት ሲሰራ የነበረ ነገር ዛሬ መስራት አልቻለም። ግን አንድ ነገር ሚስጥር እነግርሃለሁ። ወደ እግዚአብሔር ጮህ። እዚህም ስፍራ ላይ እንዲህ አለ፣ እኔ ጩኸታቸውን እግዚአብሔር ሰማ፣ እኔ እሰማቸዋለሁ አለና ከዛስ የእስራኤል አምላክ እኔ አልተዋቸውም አለ። በወና ኮረብታዎቹ ወና ሆነዋል፣ ጭር ብለዋል። ምንም አትክልት የለም፣ ፕላንት የለም፣ ምንም ቅጠል የሚታይ ነገር የለም። ኮረብታ ደርቋል። ምንጭን እከፍታለሁ አለ። በኮረብታ ላይ ወንዞችን፣ በሸለቆ መካከል ምንጮችን እከፍታለሁ አለ። አያችሁ፣ ዘመን መጣ። እግዚአብሔር ዘመንን ለመቀየር የሚችል አምላክ ስለሆነ ደረቅ የነበረውን ህይወታቸውን እንደገና ማለምለም እግዚአብሔር ለማለምለም ተነሳ። ምንጮችን እከፍታለሁ፣ ምድረ በዳውን ለውሃ ማቆሚያ ያደርገዋለሁ። ተመልከቱ። ማቆሚያ ማለት እገድባለሁ፣ ውሃውን በምድረ በዳ እገድበዋለሁ። የውሃ ማቆሚያ ምድረ በዳ ነው ወገኖች። የምድረ በዳ ተስፋ አይደረግም። በምድረ በዳ ዝናብ ይጥላል ተብሎ አይጠበቅም። ጎንትን ምንድነው ጉድጓድ ተቆፍሮ ዝናብ ይዘንባል አጠራቅማለሁ ተብሎ በምድረ በዳ አይጠበቅም። እግዚአብሔር ግን ምድረ በዳውን የውሃ ማቆሚያ አደርገዋለሁ አለ። የጥማትንም ምድር የውሃ መፍለቂያ አደርገዋለሁ። በምድረ በዳ የሚጠበቀው ጥማት ነው። በምድረ በዳ የሚጠበቀው በቃ አላደ ድርቀት ነው። ነገር ግን ያንን ቦታ ምን አደርገዋለሁ? የውሃ መፍለቂያ አደርገዋለሁ አለ። ክብር ለጌታ ለአምላካችን ይሁን። ይችላል ወገኖች፣ እግዚአብሔር ይችላል። ምድረ በዳውን ማለምለም የሚችል እግዚአብሔር ብቻ ነው። በምድረ በዳ ዘመን ችግር ባለበት ዘመን ላይ ምን አድርግ? ጮህ። 2017 ላይ ዶክተር ምን አድርግ? ጩኸት አበዛው፣ ልመና አበዛው፣ ወደ እግዚአብሔር ጾም ጸሎት አበዛው፣ ወደ እግዚአብሔር መቅረብ አበዛው፣ ጥያቄን ይዤ መቅረብ፣ ቅድስናን አበዛው፣ በጽድቅ ህይወት መመላለስን አብዙ፣ ጌታን ብቻ መፈለግ አብዙ። የእግዚአብሔር ሰዎች እግዚአብሔር ነገርን ይቀር እሰማቸዋለሁ አለ። እኔ እሰማቸዋለሁ፣ ምድረ በዳቸውን የውሃ መፍለቂያ አደርገዋለሁ፣ መቀመጫ አደርገዋለሁ አለ። ማጠራቀሚያ አደርገዋለሁ አለ። ክብር ለጌታ ለአምላካችን ይሁን። እንደገና ደግሞ በአንድነት የሚያስተውሉ በምድረ በዳ አለ ዝግባውንና ግራሩን ባርሰነቱን የዘይቱን ዛፍ አበቅላለሁ አለ። ምድረ በዳው ዘይት እንዲያመጣ የዘይት ዛፍ አይገርምም? ከዛፍ ዘይት ሁሉ ይገኛል። የሚገርም እኮ ነው። እነዛን የሚያበቅሉ ዘይትን የሚያበቅሉ ዛፎችን ሁሉ አበቅላለሁ አለ። በበረሃ አለ ጥዱንና አስታውን የወይራውንም በአንድነት አኖራለሁ አለ። ክብር ለጌታ ለአምላካችን ይሁን። ወገኖች ሆይ የምድረ በዳ ህይወት የሚቆም ህይወት ነው። ልንገራችሁ፣ እግዚአብሔር የልምላሜን ዘመን ይሰጠናል። ምድረ በዳው የህይወት መጨረሻችን አይደለም። ነገር ግን እግዚአብሔር እንደገና ምድረ በዳውን ወደ ልምላሜ የሚቀይር አምላክ ነው። ዛሬ በየትኛው ሁኔታ ውስጥ ያላችሁ ሰዎች፣ በትዳራችሁ ችግር ያለባችሁ ሊሆን ይችላል። ቢዝነሳችሁ ላይ ችግር ያለባችሁ፣ ቤታችሁ መምራት ያቃታችሁ፣ ፋይናንሻል ስኬርሲቲ ውስጥ የገባችሁ፣ እጥረት ሊሚትድ የሆናችሁ ሰዎች፣ የፋይናንስ እጥረት ገጥሟችሁ በቃ ወየ ጉዴ ነው ምን አረጋለሁ የምትሉ ሰዎች፣ የኢኮኖሚውን ጫና መቋቋም አግቷችሁ ቤታችሁ መምራት ያቃታችሁ ሰዎች ልንገራችሁ አንድ የምስራች። እግዚአብሔር ዘመንን ይቀይርልሃል። እግዚአብሔር ይህን የድርቀት ዘመን ወደ ልምላሜ ዘመን ይቀይረዋል። ሲቀይረው ደግሞ ወደ ተትረፈረፈ ነው የሚቀይረው። ካንተ ወደሚተርፈው ከፍታ ውስጥ ያስገባሃል። እግዚአብሔር ይህን ሲዝን የምታልፍበትን ደግሞ ባርኮቱንና አብሮነቱን ካንተ ጋር ያደርጋል። ጩኸትህን ይሰማል።
እግዚአብሔር ልመናህን ያዳምጣል፣ ልመናችሁን ያዳምጣል። እግዚአብሔር ሲዝኑን ይቀይረዋል። ሲዝኑን እግዚአብሔር ራሱ ይቀይረዋል። ወገኖች ሆይ በእጁ ስላለ ምድረ በዳውን ማዘዝ ይችላል። እግዚአብሔር ውሃን ማዘዝ ይችላል። ወንዞችን ማፍለቅ ይችላል። ምንጮችን ማፍለቅ ይችላል። ወገኖች ሆይ በምድረ በዳ ምን ተስፋ ይደረጋል? ምድረ በዳ ምን ተስፋ አለ? ወገኖች ሊታደርበት ሊኖርበት የሚገባ ቦታ እኮ አይደለም። ለማለፍ ጥረት የሚደረግበት ነው ምድረ በዳ። አንድ ቀን አንድ ሰዓት መቆየት የሚፈለግበት ምድረ በዳ አይደለም። ግን ውሃ የሚያቆርበት አደርገዋለሁ አለ። ምንጮችን አዛለሁ በዛ አለ። የዘይት ዛፎችን አበቅላለሁ በዛ፣ ባርሰነቱን አበቅላለሁ፣ አለመልመዋለሁ፣ ታሪኩን ቀይረዋለሁ፣ ገለብጠዋለሁ አለ እግዚአብሔር። ክብር ለጌታ ለአምላካችን ይሁን። ዛሬ በየትኛው ሁኔታ ውስጥ ካላችሁ ወገኖች ሆይ ዛሬ በዚህ ቃል እንድትበረታቱ ልነግራችሁ መጥቻለሁ። አይዞህ ወንድሜ ሆይ አይዞህ፣ ትነሳለህ። አይዞህ ያ የጎደለ ነገር መሙላቱ አይቀርም። አይዞህ ዘመኑ ያልፋል፣ ቀኑ ያልፋል፣ ሰዓቱ ያልፋል። ብቻ አንተ እግዚአብሔርን ፊት ፈልግ። ብቻ አንተ በጽድቅና በቅድስና ተመላለስ። ማድረግ ያለብህን አድርግ ወገኔ ሆይ። ተስፋ አትቁረጥ። በእውነት ተጣጥፋ አትቀመጥ። ተንቀሳቀስ። እግዚአብሔር በዛ ውስጥ በረከቱን ቸርነትና ማዳኑን ወደ እናንተ ያመጣል። የእግዚአብሔር ሰዎች አትድከሙ ወገኖች ሆይ። ዘፍጥረት 26 ላይ የይስሐቅን ታሪክ አይታችሁት እንደሆነ እኮ ምድረ በዳ ሆነ፣ ደረቀ፣ ረሃብ ሆነ፣ ምንም ተስፋ የለም። በቃ አገር ጥሎ የሚያስኬድ ሁኔታ መጣ እኮ። ቤት መምራት አይቻል፣ ልጆችን ማሳደግ ማስተማር የማይቻልበት፣ የሚበላ የሚጠጣ የሌለበት አደገኛ ረሃብ መጣ። ተደጋግሞ የመጣ ረሃብ ነው ይስሐቅ ዘመንም ላይ እየደረሰበት። ይስሐቅም እንዳባቱ ወደ ግብፅ ለመሄድ ፈለገ ይላል። በአብርሃም ዘመን እኮ አብርሃም ሄዷል። አብርሃም ጥሎ ሄዷል። ያንን ጥሎ ሄዷል። ይስሐቅም እንደዛው ለማድረግ ተነሳ። ነገር ግን እግዚአብሔር ድምፅ አመጣ። ቁጭ በላለው፣ በዚሁ ባርካለሁ አለው። እዚሁ ተቀመጥ፣ እዚሁ ዝራ፣ ምድረ በዳ ውስጥ አዎ ዝራ፣ እኔ ደግሞ 100 እጥፍ እንድታፈራ አደርግሃለሁ አለ። ክብር ለጌታ ለአምላካችን ይሁን። ወገኖች ሆይ እግዚአብሔር ነገር መቀየር ይችላል። በተለይ የምድረ በዳ ህይወት፣ የመከራ ህይወት ያልፋል። እግዚአብሔር የረፍትና የሰላምን ህይወት ይሰጠናል። የበረከትን ህይወት ይሰጠናል። ማድጋችን ይሞላል። ጓዳችን በበረከት ይሞላል። የጥረትና የፍርሃት የሰቆቃ ህይወታችንን እግዚአብሔር ያሳልፍልናል። ወገኔ ጽና ባለህበት ልል ፈልጌ ነው። እግዚአብሔር በጎነትን ያደርግልሃል። ጉብኝትን ከእግዚአብሔር ዘንድ እንቀበላለን። ታሪካችን እሱ ብቻ ሆኖ አይቀርም። የእግዚአብሔር ሰዎች የምድረ በዳ ህይወትን ስናልፍ የበረከት ህይወት አለ። በመጽሐፈ ሩት ላይ ሩትን ብትመለከቱ ወገኖች ሆይ የሩት ታሪክ እኮ በጣም የሚያስገርም እኮ ነው። በጣም የሚያስደንቅ ታሪክ ነው ሩት ላይ የመጣው እኮ። ተመልከቱ፣ መሳፍንት ይፈርዱ በነበረበት ጊዜ ነው በሀገሩ ላይ ረሃብ የመጣው ይላል። ረሃብ መጣ። አቤሜሌክ ሚስቱና 2 ወንዶች ልጆቹን ይዞ ወዴት ሄደ? ወደ ሞዓብ ሄደ ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ቅድም ይስሐቅም ወደ ግብፅ ነበር ያሰበው። ነገር ግን ቁጭ በላለው፣ በዛው ባርካለሁ አለው፣ ባረከው። በዚህም ዘመን አቤሜሌክም አንድ ነገር ገጠመው። በይሁዳ ረሃብ ሆነ። ስለዚህ አቤሜሌክ ወንድ ልጆቹና ሚስቱን ይዞ ወደ ሞዓብ የመሰደድ ነገር ገጥሞት ነበር። ለ10 ዓመታት ነው በዛ በሞዓብ የተቀመጠው። 10 ዓመት ሲያሳልፉ ልጆቹ ወንዶቹ ልጆቹን ለሞዓብ ሴቶች ልጆች ትዳር መሰረቱ፣ ተጋቡ፣ መኖር ጀመሩ። ተመልከቱ፣ የተደላደለ ነገር ከረሃብ አመለጠን ብለው መኖር ሲጀምሩ አቤሜሌክ ሞተ ይላል። አባታቸው ሞተ። ከዛ በኋላ ከ10 ዓመት በኋላ ይሁዳን እግዚአብሔር እንደጎበኘ ድምፅ ተሰማ፣ ወሬ ተሰማ ይላል። ተሰማ፣ ኑኃሚን ሰማች። ተመልከቱ፣ እግዚአብሔር ይሁዳን ጎበኘ እንደገና የሚለው ከ10 ዓመት በኋላ የይሁዳን ጉብኝት ኑኃሚን ሰማች ይላል። ከዛ በኋላ ኑኃሚንም በዛ ሰዓት አርጅታ ነበር፣ ደክሟት ነበር። ታሪኩን ታውቁታላችሁ። ከዚህ የተነሳ ወደ አገሯ ለመመለስ ፈለገች። ምክንያቱም ባሏም ሞተ፣ 2 ወንድ ልጆቿም ሞተዋልና ሞዓባዊ ሴቶችን እዛ ጥላ ለመሄድ ተነሳች። አይታችኋል። ኦርፋና ሩት ውስጥ የነበረውን ነገር ታውቃላችሁ። ሩት ባዶ ነበረች። ሩትም ባዶ ናት። የሚገርማችሁ ነገር ሞዓባዊት ናት፣ ባዶ ናት። ከሞዓብ ባህል ወጥታ ወደ ይሁዳዊ ወደ አይሁድ ጋር ተጋብታ እየኖረች ያለች ሴት ናት። ባሏ ሞተባት፣ ተስፋ የለም። ተመልከቱ። ነገር ግን ከኑኃሚን ጋር ለመሄድ የቀጠለች ሴት ነበረች። ተመልከቱ፣ የምድረ በዳ ህይወትን አብራት ለመቀጠል በቃ ምንም ተስፋ የላትም። ምናልባት ለኑኃሚን አይሁዳዊ ስለሆነች አገሩ ለሷ አገሯ ሊሆን ይችላል። ለሩት ግን በፍጹም ባህሏ ያልሆነ ያናኗር ስርዓቱ አንድ አይነት ያልሆነ ተቀባይነት ልታገኝ የማትችል ከዛም በላይ መበልት የሆነች ባሏ የሞተባት ዊዶ የሆነች ሴት ምንም ክብር የማታገኝ ጭራሽ እንደውም በመበልትነቷ ራሱ እንደገና የሚቤዣ ታገኛለሁ ብላ የማታስብ
ሌላ አገር ስለሆነች የሚቤዣት ሰው በፍጹም አገኛለሁ ብላ ማታስብ ሴት ነበረች ሩት። አይገርማችሁም? ያ ምድረ በዳ ምን ተስፋ ይደረጋል ወገኖች ሆይ? ከኑኃሚን ምን ተስፋ ሊገኝ ይችላል ተብሎ ይታመናል? ግን በዛ ምድረ በዳ ህይወት ወስና ሄደች ሴት ናት ሩት። በጣም ያስገርማል። የሩት ህይወት አደገኛ ምድረ በዳ ነው። አደገኛ ምድረ በዳ ነበር። ነገር ግን የሚገርማችሁ ነገር ታሪኩን ታውቃላችሁ። ከዛ በኋላ በጣም የሚገርም ነው። እንዲህ ይላል ሩት ምዕራፍ 1 ቁጥር 6 ላይ እርሷም ይላል ኑኃሚንን ነው በሞዓብ ምድር ሳለች እግዚአብሔር ህዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ወደ ምድሯ ልትመለስ ሁለቱን ምራቶቿ ጋር ተነሳች ይላል። ምዕራፍ 2 ላይ ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ ሄዱ ይላል። ከዛ በኋላ ሩት ተከራከረች፣ ካንቺ ጋር አልቀርም ማለች ይላል። ያንን ምድረ በዳ ፌስ ለማድረግ ለመጋፈጥ ወሰነች። ዋው! እዛ ውስጥ ግን ብዙ ነገር እናገኛለን። ሰሚሽን አለ ወገኖች ሆይ፣ መታዘዝ አላት፣ ሰሚሽን አላት፣ ኮሚትመንት አላት እዛ ውስጥ። በፍጹም ይችን አሮጊት ጥዬ አልሄድም፣ በደህና ቀን አብረን ኖረናል። አሁን ግን በድካሟ ጊዜ ማንም ጧሪ ቀባሪ የሌላት ሴት ናት። በዚህ በምድረ በዳ በምትሄድበት ህይወቷ ትቻት አልሄድም ብላ ወሰነች። ሩት ሄደች ወገኖች ሆይ። ነገር ግን ምዕራፍ 2 ላይ ግን ስትመለከቱት ከሄደች በኋላ ሞዓባዊቷ ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሄድን ብላ ጠየቀቻት ይላል። አካባቢው በዛ ዘመን ደግሞ ጊዜው ደግሞ የእርሻ ዘመን ነበረ፣ ማለት የማጨድ ጊዜ ነበረ። የመከር ዘመን ስለነበረ ሰዎች ያጭዳሉ። ስትመለከት እንደው ሄጄ ብቃርም እንኳን የትኛው እርሻ ላይ እንደሚሄድ ባክሽ አመላክችኝ ብላ ኑኃሚንን ጠየቀቻት ይላል። ወገኖች ሆይ እንትን አይደለችም፣ ገባችሁ? ቸልተኛ አይደለችም፣ ሰነፋ አይደለችም። ዝም ብላችን አሮጊት በቃ በአገሯ ላይ ያለችው እንግዲህ እሷ የምታደርገውን ታርግ ብላ የተቀመጠች አይደለችም። የቀን ስራ ሰርታ ለመምጣት ወሰነች። የቀን ስራ ሰርታ ለመምጣት ወሰነች። ወገኖች ሆይ ከዚህ የተነሳ ጠየቀቻት ይላል። ጠየቀቻት ቁጥር 3 ላይ ሄደችም ከአጫጆቹም በኋላ በእርሻ ውስጥ ስትቃርም እንዳጋጣሚ የአቤሜሌክ ወገኑ ወደ ሆነው ወደ ቦዔዝ እርሻ ደረሰች ይላል። ሂጂ አለቻት፣ ጠቆመቻት ወደየትኛው እርሻ መሄድ እንዳለባት፣ ወደየትኛው ማሳ ላይ ሄዳ እየቃረመች የቀን ስራ እንደ ቀን ሰራተኛ እየቃረመች እንደምትውል ጠቆመቻት ይላል። በአጋጣሚ ግን የሄደችበት የቦዔዝ እርሻ ሆኖ ተገኘ ይላል። ክብር ለጌታ ይሁን። ቁጥር 17 ሴቶችም ከዛ በኋላ ታሪኩን ታውቃላችሁ። እዛ ሄደች፣ የቦዔዝ እርሻ ሆኖ ተገኘ። ከዛ ጠየቀ ቦዔዝ ማናት እቺ ሴት አለ። ከዛ በኋላ ከኑኃሚን ጋር የመጣች ሞዓባዊት ናት አሉት። ትጋቷን አየ፣ ለኑኃሚን ያላትን ፍቅር ተመለከተ፣ መሰጠቷን ተመለከተ። ከዛ በኋላ አትንኳት፣ ትቃርም፣ ተውላት ሁሉ አለ። ክብር ለጌታ ለአምላካችን ይሁን። የእግዚአብሔር ሰዎች፣ እግዚአብሔር ወገኖች ሆይ ምድረ በዳዋን አለመለመላት። የሩትን ታሪክ ብትመለከቱት በእንደዛ ሁኔታ ውስጥ ወጥታ ግን መጨረሻ ላይ ግን የሆነችውን ነገር ታውቃላችሁ። የከበረ ነገር ውስጥ ገባች። የቦዔዝ ሚስት ወደምትሆንበት ትልቅ ሞገስ ወዳገኘችበት ወደዛ ክብር ውስጥ ገባች። እግዚአብሔር የተባረከ ይሁን። ሴቶችም ጎረቤቶቿን በኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት፣ ስሙንም ኢዮቤድ ብለው ጠሩት ይላል። የሚገርማችሁ ሩት ከቦዔዝ እንድትወልድበት ነገር ሆነ። አገባት፣ ተቤዣት። እንደ ባህላቸው ሊቤዣት የሚገባው ሌላ ሰው ነበረ። ነገር ግን ያ ሰው ደግሞ እኔ አልቤዥም አንተ ተቤዥ አለው። ቦዔዝ ወደዳት፣ ሚስት አደረጋት። ከቦዔዝም ደግሞ ልጅ ወለደች። ወገኖች ሆይ ወደ በረከት ዘመኗ፣ ወደ ረፍት ዘመኗ ገባች። ያ የምድረ በዳ ዘመኗን ወደ ልምላሜ እግዚአብሔር ቀየረላት። ያልታሰበ ነገር ውስጥ አስገባት። ወገኖች ሆይ ይሆናል ብላ ያላሰበችው ታምራት ውስጥ ገባች። በምድረ በዳ ህይወቷ ውስጥ ግን ሰሚሽን የነበራት ሴት ነበረች። ወገኖች ሆይ ያችን አይሁዳዊት ሴት በምድረ በዳ ለመጣል ፍላጎት አልነበራትም። እስከ መጨረሻው እሷን እየረዳች ዋጋ እንኳን ቢያስከፍላለች፣ መሞት ካለብኝ እሞታለሁ አለች። አይገርማችሁም? ሞት እንኳን ቢያስፈልገኝ ይሄ ምድረ በዳ መንገድ አንቺን ጥዬ አልሄድም፣ ሞት እንኳን ቢያስፈልገኝ እሞታለሁ፣ ነገር ግን እስከ መጨረሻው አንቺን ጥዬ አልሄድም ብላ የወሰነች ሴት ወደ በረከቷ ገባች። ወገኖች ሆይ ወደ ተትረፈረፈ ነገሯ ውስጥ እንደገባች እናያለን። ኢዮቤድን ቦዔዝን አገባችና ኢዮቤድን ወለደች። ኢዮቤድ ማን እንደሆነ ታውቃላችሁ? ኢዮቤድ እሴይን ወለደ ይላል። እሴይም ዳዊትን ወለደ። ኢዮቤድ የዳዊት አያት ነው። የዳዊት አያት ነው። አያችሁ፣ ዳዊት መጣ። የኢየሱስ ክርስቶስ መምጫ የሆነውን የዘር ሐረግ ግንድ ተጋጠመች፣ ገባች። ያልታሰበች ሴት፣ ከሌላ ወገን የነበረች ሴት ወደ ኢየሱስ ክርስቶስ መምጫ የዘር ሐረግ ግንድ ውስጥ ገባች። በጣም የሚገርም ነው። የእግዚአብሔር ሰዎች፣ እግዚአብሔር ምድረ በዳውን ሲጎበኝ እንደዚህ ያደርጋል።
እግዚአብሔር የታምራት ዘመንን ሲያመጣ እንደዚህ ያደርጋል። ትናንት ምን ነበርክ አይደለም፣ ትናንት ምን ነበርሽ አይደለም ወገኖች ሆይ፣ ምድረ በዳው ዘመን ሲያልፍ እግዚአብሔር የሚያመጣው ዘመን ከአይምሮ በላይ ነው። ከምትጠብቁት በላይ ይሆናል። የማንጠብቃቸው ነገሮች በህይወታችን መሆን ይጀምራሉ። ወገኖች ሆይ ዛሬ በዚህ ቃል እናንተን ለማበረታታት ፈልጋለሁ። ምንም አይነት ውስጥ ሁኔታ ውስጥ ልንሆን እንችላለን። ነገር ግን እግዚአብሔር ዛሬ በኢሳይያስ መጽሐፍ በኢሳይያስ 43 ላይ ከ17 ጀምሮ ባነበብነው ክፍል ላይ እንዳየነው እግዚአብሔር የምድረ በዳን ህይወት ወደ ልምላሜ የሚቀይር አምላክ ነው። ምንም አይነት ሁኔታ ውስጥ ሆኖ ወገኔ ሆይ ተስፋ አለህ ልልህ ነው። በጌታ በኢየሱስም ተስፋ አለሽ። ነገ እግዚአብሔር ያለመልምሻል። ነገ እግዚአብሔር ወዳልተጠበቀ ወዳላየሽው ወዳልገመትሽው የህይወት ምዕራፍ ውስጥ እግዚአብሔር ሊያስገባ ይችላል። ግን ትልቁ ነገር ምንድነው ወገኖቼ ሆይ ህይወታችን በመታዘዝ ይሁን። ድምጹን ሰምተን ልባችንን መራራ እናደርግ። እስራኤል ልቡን ሰማ፣ ድምጹን ሰማ፣ ልቡን ግን በምድረ በዳ መራራ አደረገ። ከዛ የተነሳ ምድረ በዳው በላው፣ አልተሻገረም። አባቶቻችን አጉረመረሙ ይላል። ድምጹን ሰምተው አልታዘዙም፣ ልባቸውን አከበዱ፣ መራራ አደረጉ። ከዛ የተነሳ በምድረ በዳ ቀሩ ይላል። ወገኔ ሆይ በምድረ በዳ እንዳንቀር ልባችንን ጠንካራ እናደርግም። ድምጹን ሰምተን ልባችንን ጠንካራ እናደርግም። ወገኖች ሆይ በመታዘዝ እግዚአብሔርን ድምጽ ሰምተን ማድረግ ያለብንን በማድረግ መስራት ያለብንን በመስራት የእግዚአብሔርን ድምጽ በመከተል በመጾም በመጸለይ የእግዚአብሔርን ፍርፊት በመፈለግ በጽድቅና በቅድስና በመመላለስ ወገኖች በአምልኮ በመገዛት በስግደት በእግዚአብሔር ፊት በመሆን ወገኖች ሆይ ከቀጠልን እግዚአብሔር ያንን የልምላሜ ዘመን ያመጣልናል። ምድረ በዳውን ያሻገረናል። መዝሙሮች እኮ አሉ ምድረ በዳውን እየተባለ እንዴት እንደተሻገረ ዘማሪው የዘመረበት። ወገኖች ሆይ የእግዚአብሔር ቃል በእውነት ከመጣ አንዳች ነገር ይሆናል። ይሄ ድምጽ ከመጣ ወገኔ ሆይ ዛሬ በህይወት ታምራት ይሆናል። ድምጽ ከሰማችሁ እናንተ ድምጽ የሰማችሁ ሰዎች የእግዚአብሔር ድምጽ የህይወትን ለውጥ ያመጣል። ምናልባት ዛሬ ደህና ነኝ የምትል ልትሆን ትችላለህ። ባይዘው የእግዚአብሔርን ቃል ለዛሬ ብቻ አይደለም የምንሰማው ወገኖች ሆይ፣ ለዛሬ ሁኔታ ሊሆን ይችላል የሰማኸው፣ ለነገም ሊሆን ይችላል፣ ለነገም ለሚመጣው ሊሆን ይችላል። ወገኖች ሆይ የእግዚአብሔር ቃል ስንቅ ስለሆነ የሰማነው ቃል ነገ ለሚመጣው ነገር መልስ ሊሆን ይችላል። ስለዚህ ዛሬ እግዚአብሔር ምድረ በዳውን አሳልፋለሁ እያለን ነው። የምድረ በዳውን ህይወት አሳልፋችኋለሁ። የበለጠ የምትሻገሩት ዘመን አለ። ያ ከናንተ ጥበብ አይደለም፣ ከናንተ ዕውቀት አይደለም። በካልኩሌት አድርገን በዚህ ቢሆን በዚህ ይሆናል የምንለው አይደለም። ከአይምሮ በላይ የሆነ እግዚአብሔር የጉብኝት ዘመንን ከምድረ በዳ በኋላ የሚያመጣ አምላክ ነው። ስለዚህ ዛሬ ወገኖች በዚህ ቃል አበረታታችኋለሁ። የሚቀጥለው ሳምንት ደግሞ የሚቀጥለው ቪዲዮ ላይ በሌላ ነገር እመጣለሁ። እግዚአብሔር ይባርካችሁ። ደውሉልኝ፣ በስልክ እንገናኛለን። ጸሎት የምትፈልጉ ሰዎች አብረን መጸለይ እንችላለን። በግል ደግሞ እኔን አግኝታችሁ ማውራት፣ መነጋገር፣ መመካከር የምትፈልጉ ሰዎች ስልኬን ደውሉልኝ። በዛኛው አገልግሎቴ ደግሞ እናንተን ላገለግል ስላለሁኝ በዛ ደግሞ እንገናኛለን። ክብር ለጌታ ይሁን። ተባረኩልኝ። እግዚአብሔር ይባርካችሁ።